ጫካ ውስጥ የገቡ ሰዎች እንኳንና ስለ አማራው ሊታገሉ እንኳን ወደ አዲስ አበባ ወደ መሳሰሉት ቦታዎች መንቀሳቀስ አልቻለም ያሉትን ነገር ተግባራዊ ሊያደርጉ ቀርቶ ከአንድ ቀበሌ ወደ ሌላ ቀበሌ ሀዘን መድረስ የማይቻልበት ሁኔታ ተፈጠረ። በታሪክ ውስጥ አሳዛኝ በሆነ ሁኔታ አስተማሪዎች በእንብርክካቸው ህዝብ በፊት እንደሄዱ እና እንዲረሸኑ ተደረገ። የአብነት ተማሪዎች ተረሸኑ፣ ሰንጋዊ ተዘረፉ፣ ሰዎች እየታገቱ ገንዘቦች ይወሰዳሉ። ከዛ ትክክለኛ የቅርብ ጠላት በኢትዮጵያ ታሪክ ውስጥ ሻዕቢያ ነው፣ የኤርትራው መንግስት ማለት ነው። ከዛ ልፍ ስትል ግብጽ ነው። የእነዚህን ተልእኮ የተቀበሉ ሰዎች ክሊርሊ ከታሪክም አንጻር ባንዳ ይባላሉ። እኛ ባንዳ የምንባለው በምን ምክንያት ነው? እኛም ባንዳ ብለው በራሳቸው ስም ቢጠሩን አይገርምም። ምን የሚደንቅ ነገር አይደለም። ክርስቶስም በኤልዜቡል አለበት። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አሳደዋቸዋል። እና ዓለም እውነትን የሚጠላው ፓርት ሁልጊዜ ቀድሞ ሌላ ስም ይሰጣል። ትላንትና በቅርብ ጊዜ ትግሉ ከተጀመረበት ጊዜ ጀምሮ 2 ዓመት ተኩል ጀግና ነው ስትል የነበረውን ሰው ትግሉ ሀዲዱን መሳቱን ወራዳ ትግል መሆኑን ተገንዝቦ ወደ ሰላም በሚመጣበት ጊዜ እንዴት ባንዳ ብለህ ትፈርጀዋለህ? ያናዘዟቸው አስገድደው ነው። ምክንያቱም ሰዎቹ ኖርማሊ ጨካኞች ናቸው፣ በጣም ሲበዛ አረመኔዎች ናቸው። ምንም እኮ ሳንደክም ትላንት ተነጋግረናል። አስተማሪዎችን ሲረሽኑ የነበሩ ናቸው፣ ካህናትን የረሸኑ ናቸው። ትልቅ አባት ገና ተናግረው ሳይጨርሱ ረሽነው እኮ ቪዲዮ ያሳዩን ናቸው። በሚያሳዝን ሁኔታ መተዋቸው ህፃን ልጅ ፊት ከፊት ለፊት ሲወጣ አስከሬን ያየው። ሲኖትራክ ማያነሳው ካቶ ማያነሳው መስቀል የኦርቶዶክስ መስቀል አድርገው ነው የሚታገሉት። በአደባባይ እኮ ተናግረዋል። አንድን ማህበረሰብ ኦሮሞን አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን ብለዋል። አንድ ላይ ተሰብስበው። ይሄ እጅግ የሚገርምና የሚያሳዝን ነገር ነው። እኛን ይደግፍ ነበረ፣ የፋኖ ደጋፊ ነበር። አሁን ብልጽግና ከፍሎ ተቃዋሚ የሆነ ይለዋል። አንተ ደግሞ የለም ያለውን ሁኔታ ግራና ቀኙ ላይ ነው በተደጋጋሚ የሰጠው መልሳል። እዚህ ላይ የምታክለው ነገር አለ። ብልጽግና ይከፍለዋል የምትለው ነጠላ ዜማ ልክ ሌሎችን እንደሚያደርጉት የማጠልሸት አጠቃላይ ጉዞ አካል። ይሄኛው ግን ፋኖ አይደለም። ስሙን የወሰደው ዘራፊ ነው፣ ጨፍጫፊ ነው፣ ገዳይ ነው፣ ከሃዲ ነው። የአማራውንም ሆነ የኢትዮጵያን ስነ ልቦና ያልያዘ ነው። አብሮነታችንን የሚያሻክር ነው። ሁሉም ነገር ውስጥ ከምግብ አበላል ጀምሮ መንግስትን ካላስገቡ አይጥማቸው። ድሮ ዩኒቨርሲቲ ስንማር ድንች ሁሉም ውስጥ ይገባል፣ ጆከር ይባላል። አሁን መንግስትን ሁሉም ነገር ውስጥ በማስገባት የማጠልሸት አጠቃላይ እንቅስቃሴ አለ። የምንጠላው እሱ ነው። ሃይስፒድ ሾው ይመስለኛል በጣም በርካታ ተከታይ አለ። በትዊተር ላይ ኤክስ ላይ እንደገና ደግሞ በቲክቶክ ብንመለከት በዩቲዩብ ላይ በጣም እጅግ በጣም በርካታ ሰብስክራይበሮች በሚሊዮኖች ናቸው ሰብስክራይበሮች አሉት። እኛ ኢትዮጵያኖች እንኳን አርገነው አናውቅም። ያረገ ሰው ካለ አላውቅም። ጫማውን አውልቆ ነው ወደ ሙዚየም የገባው። ለአድዋ ክብር በቃ አጭር እኮ ነው መግለጫ የተሰጠው። ካየው ጫማውን አወለቀና ነው ገብቶ የጎበኘው። አንደኛው አስደስተኝ የኢትዮጵያን መልካም ገጽታ በሚገርም ሁኔታ ለዓለም አስተዋውቋል። ምክንያቱም ይሄን ሰው ብዙ ወጣቶች ያዩታል፣ እጅግ በርካታ ተከታዮች አሉት። እነዚህ ደግሞ ኢትዮጵያስ ብቻ አይደለም ለማየት ሞክሬያለሁ። ቲክቶክ ላይ የተለያዩ አይነት ቦታዎች የተለያዩ አገር ዜጋዎች ወስደዋቸዋል። ሰብስክራይበር ራሱ ተናግሮታል። እንደ ኢትዮጵያ ሰብስክራይበር ያገኘበት ቦታ የለም ከዞረባቸው ቦታዎች። እነዚህን ማየት ብቻ ሳይሆን ድጋሚ ደግሞ ወደ ኢትዮጵያ ተመልሶ ለመምጣት ቃል ገብቷል። በዚህ አጋጣሚ እግዚአብሔር ይስጣቸው የተቀበሉት ወጣቶች፣ የተቀበሉት አመራሮች ተገቢውን ክብር ሰጥተው ተገቢውን ቫልዩ ሰጥተው የሰውነትን ልክ አሳይተው ነውና የሄዱት። በዚህ ላይ እኔ ከመጠን በላይ ተደስቻለሁ። ኢትዮጵያን በብዙ መልክ አሳይተንበታል ነው ብዬ ማስበው። ሰላም ጤና ስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ከፍ ባለ ሀሳብ ወደ እናንተ እየመጣ ነው። ምንም ሰብስክራይብ፣ ላይክ፣ ሼር አሁንም አድርጉት። የምትወዱትን ሀሳብ ወደ እናንተ እናቀርባለን። ዳሽን ቲዩብ ለሁላችሁ የሚመጥን ዩቲዩብ ቻናል ስለሆነ አሁንም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ለወደጃችሁ ስልክ እየነጠቃችሁ ሁሉ ላይክ እና ሼር ኮመንት እንድታደርጉ በዚህ አጋጣሚ እንጠይቃለን። ዛሬ እንግዲህ በወቅታዊ ጉዳይ ላይ አንድ ሀሳብ ለመወያየት እንግዲህ ከዚህ ቀደም የኛ ቤተኛ ነው ከአሜሪካ ከመጣ በኋላ ሰለቸኝ ደከመኝ ሲል አቶ ታዬ እኛ ጋር እየመጣ ሀሳቡን ይሰጠ ነው። ዛሬ ደግሞ በወቅታዊ ጉዳይ ላይ ቃል በገባ ነው መሰረት አንዳንድ ጉዳይ ሲኖር እንጋብዛለን ባልነው መሰረት ስቱዲዮአችን ተገኝቷል። አቶ ታዬ ደከመኝ ሰለቸኝ ሳትል ያው ብዙም ሳታርፍ ስንጠራ ከዛ ሰፈር ወደኛ ጋር እየመጣ ሀሳብ ስለመሰጠን እጅግ አድርገን እናመሰግናለን። እኔም ዳሽን ቲዩብ ከፍ ባለ ሀሳብ ከዚህ የቲዩቡ አድናቂዎች እንዲሁም ደግሞ ይህን ቪዲዮ ከሚያዩ ጋራ እንድገናኝ እድሉን ስላመቻቻችሁ እጅግ በጣም አብዝቼ አመሰግናለሁ። ያው እንግዲህ ዳሽን ቲዩብ የተቋቋመበት ዋና ዓላማ ከፍ ያለ ሀሳብ
ማንኛውም ሰው ሀሳቡን ማንሸራሸር ይችላል። ሀሳቡን ሲያንሸራሸር ገዢ ሀሳብ ይኖራል ብለን እናምናለን እንጂ በጽንፍ በሆነ በሃይማኖት በፖለቲካ በምናምን የተወጠረ አይደለም። ሀሳቡን ሰው ያቀርባል። ያን ሀሳብ ሰዎች እንዲገዙ በተለይ ሀገራችን ሰላም እንድትሆን የሀሳብ ነፃነት እንዲኖረውና አንተ ደግሞ ከመጣ ጊዜ በኋላ ብዙም ሳትመረምረን በእኛ ጋር በተከታታይ የመጣ ሀሳብን ስለሰጠ እጅግ አድርጌ አመሰግናለሁ አቶ ታዬ። እኔም እጅግ በጣም አመሰግናለሁ። እንደው በወቅታዊ ጉዳይ ላውራ ብዬ ነው። ሰሞኑን እንግዲህ መላው በዓለም ዙሪያ ያሉ ኢትዮጵያውያኖች ለሀገራችን ሰላም ይጸልያሉ። ብዙም በተደጋጋሚ በቃ የሚያስፈልጋ ሀገራችን ሰላም ነው ይላሉ። ትክክል ነው። የሰላም ትሩፋት የሆኑ ነገሮች ግን አይናችን አንዳንድ እያየን ነው። በጣም ደስ ይላል። አንተ ራስህ ሀገረ በሰላም መጥተህ እንደፈለክ ተንጎማለልክ የምትፈልገውን ቦታ እያየ አግኝተን ነው ከኛ ጋርም ጊዜ ወሰድከው። ሰሞኑን ደግሞ እንግዲህ በዚህ በአማራ ፖለቲካ ላይ ኮሎኔል ፋንታው ሞአባ ስም ከተሳሳትኩ ይቅርታና ካፕቴን ማስረሻ ሰጤ እንዲሁም ሌሎችም ይከተሉ አሉ። የሰላሙን መንገድ በመከተል ወደ ሀገር ውስጥ በመግባት ወይ ማለትም ጫካ ያሉት ወደ መንግስት ጋር ከሚመለከተው አካላት ጋር ውይይት በማድረግ የሰላምን መንገድ በመከተል እነጃልሰኝ ከኦነግ ደግሞ የተለያዩ አካላቶች በጉጂም ብዙ ስማቸው ማናቃቸው የሰላሙ መንገድ እየተከተሉ እየገቡ ነው። አንተም ሌሎችም። ይሁንና ግን አንዳንድ ሶሻል ሚዲያ ላይ ስናይ ባንዳዎች እየጠሩ ነው የሚል እንድምታ ያለው ነገር ሰምተን ነበር። ይህን ሰምተህ ከሆነ እነ ኮሎኔል ፋንታው ሞአባ ማስረሻ ሰጤም ካፒቴኑ አንተም ሌሎችም ስትመጡ ባንዳ የሚል ብቻ ታፔላ ተለጥፎባቸዋል። ይህንን እንዴት አየው? የሰላም መንገድ በአንድ ሀገር ውስጥ የመጀመሪያው ትልቁ ነገር ነው። ያደጉ ሀገሮች ካናዳን፣ አውስትራሊያን፣ አሜሪካን፣ የተለያዩ አውሮፓ ከተሞች ብንመለከት ካደጉባቸው ምስጢሮች አንዱና የመጀመሪያው ሰላምን ማስፈናቸው ነው። ስለዚህ ወደ ሰላም የሚገቡ ሰዎች የተለያየ ስያሜ ይሰጣቸዋል። የተለያዩ ፍረጃዎች አሉ። ከነዚህ ውስጥ ተሻንታው እንዳነሳው ባንዳ የሚለውን ስያሜ የመስጠት ጉዳይ ነው። በነገራችን ላይ ባንዳ የሚሉት ሰዎች ምን ብዬ እንደምገልጸው አላውቅም። ምክንያቱም ባንዳ ማለት በኢትዮጵያ ታሪክ ውስጥም በዓለም ታሪክ ውስጥም ስንመለከት ከጠላት ጋር የሆነ ሀገርን የሚወጋ የሀገር ምስጢር ለጠላት አሳልፎ የሚሰጥ ነው ባንዳ የሚባለው። አሁን ካፒቴን ማስረሻ ሰጤ፣ ኮሎኔል ፋንታው ሞአቤ ወይም ሞአባው እነዚህ ሰዎች ለአማራው ተበድሏል የሚል እምነት ስለነበራቸው ኮሎኔል ፋንታው ሞአቤ የ20ኛ እና ካልተሳሳትኩ 21ኛ ክፍለ ጦር አዛዥ ነበሩ። ካፒቴን ማስረሻ ሰጤም እንደዚሁ በፊት በነበሩ ትግሎች ውስጥ የሚሳተፍ የነበረ ታስሮ የተፈታ ሰው ነው በህወሓት ጊዜ አስታውሳለሁ። እና እነዚህ ሰዎች ወደ ሰላማዊ መንገድ ሲመጡ የሚታገሉበት መንገድ እየታገሉበት ያለው መንገድ ሲወጡ ያሰቡትና በረሃው ሲሄዱ ግን ያዩት ነገር እጅግ በጣም የተለያየ ነው። አንደኛ ተልዕኮ ኢትዮጵያን በአጠቃላይና የአማራን ክልል በተለይ ማውደም መሆኑን 100% ተገነዘቡት። ጫካ ውስጥ የገቡ ሰዎች እንኳንና ስለ አማራው ሊታገሉ እንኳን ወደ አዲስ አበባ ወደ መሳሰሉት ቦታዎች መንቀሳቀስ አልቻለም ያሉትን ነገር ተግባራዊ ሊያደርጉ ቀርቶ ከአንድ ቀበሌ ወደ ሌላ ቀበሌ ሀዘን መድረስ የማይቻልበት ሁኔታ ተፈጠረ። የአማራ ክልል ትምህርት ቤቶች የተዘጉ፣ በታሪክ ውስጥ አሳዛኝ በሆነ ሁኔታ አስተማሪዎች በእንብርክካቸው ህዝብ በፊት እንዲሄዱ እና እንዲረሸኑ ተደረገ። የአብነት ተማሪዎች ተረሸኑ፣ ሰንጋዊ ተዘረፉ፣ ሰዎች እየታገቱ ገንዘቦች ይወሰዳሉ፣ ሴቶች ይደፈራሉ፣ አብያተ ክርስቲያናት ይደፈራሉ። በአጠቃላይ አማራ ክልል ውስጥ ሰፊ የሆነ ምስቅልቅል እንዲፈጠር ገበሬው ትልቁ ህይወቱ አንዱ ከማዳበሪያ ጋር የተገናኘ ነው። ማዳበሪያ እንዳያገኝ የተለያዩ አይነት አቅርቦቶች እንዲስተጓጎሉ ማድረግና ይሄ ፕላን ደግሞ በቀጥታ የህወሓት የውጭ ጉዳይ አስፈጻሚ ነው። በኢትዮጵያ ውስጥ የጠላቶቻችን አጀንዳ አስፈጻሚ ነው። ከዛ ትክክለኛ የቅርብ ጠላት በኢትዮጵያ ታሪክ ውስጥ ሻዕቢያ ነው፣ የኤርትራው መንግስት ማለት ነው። ከዛ ልፍ ስትል ግብጽ ነው። የእነዚህን ተልዕኮ የተቀበሉ ሰዎች ክሊርሊ ከታሪክም አንጻር ባንዳ ይባላሉ። እኛ ባንዳ የምንባለው በምን ምክንያት ነው? አንደኛ በምን ጥሩ ስላልክ ሌላ ቋርጠ በፊት እኛንም ይጠይቁናል። አቶ ታዬ ተቋሚ ነበር፣ እሱን እንደውም እናምነውና እንሰማው ነበረ መረጃዎችንም ስናነብ። አሁን ግን የመንግስት ደጋፊ ሆነ ሸጠን፣ ሌሎችንም ልክ እንደዚህ ነው የሚሏቸው ታጋዮች ናቸው ብለን ገንዘብ ሰጠን። በተለይ ዲያስፖራው የሚያነሳው ሀሳብ አለ። ብዙ ሰው ደግሞ ስጠይቀው ሰላም ይምጣ። ሁሉም ሰው የሚጠይቀው መንግስት እንደውም ሰላም ማስፈን አቃተው ይላሉ። አንዱ ሰላም የሚሰፍነው እርቅና ሰላም ነው።
የተጎዳ ሰው ተካክሶ ሰላም ሲመጣ ነው ሰላም የሚመጣው እና አንድ አካል ብቻ ሰላምን አያመጣምና እንደ ከዳተኛ ትቆጠራላችሁ ብዙ ጊዜ እና ይሄንን ሳትታየ እንደው የሚባለው ነገር ነው። የነሱ ፖለቲካ የተመሰረተው በጠብደል ውሸት ላይ ነው። ሂትለር የፕሮፓጋንዳ ሚኒስትሩ የነበረው ጎብልስ አንድ የሚለው ነገር አለ። መዋሸት ከፈለክ ጠብደል ውሸት ዋሽ፣ ወደል ውሸት ዋሽ፣ ከዛ በኋላ ሰዎች ያምኑሃል የሚባል ነገር ስላለ እንጂ መቼም ያለንበት ዘመን ሚዲያ በሚገባ የተስፋፋበት መረጃዎች የሚያዙበት ነው። ታዬ ቦጋለ ተቃዋሚ ነው የሚሉ ሰዎች እስከሚገባኝ ድረስ የተቃውሞን ትርጉም አላወቁት። ሲጀመር መቃወም የዲሞክራሲ ሀሁ ብቻ ነው፣ መብቴ ነው። መደገፍም ደግሞ በተመሳሳይ መብቴ ነው። ነገር ግን ተቃዋሚ የሚባለው በተቃዋሚ ፓርቲዎች ውስጥ ተመዝግቦ ወይም ያለማቋረጥ የሚቃወም ሰው ተቃዋሚ ነው። እኔን ካየህን ግን በማስረጃ አውጥቼላቸዋለሁ። ከ1000 በላይ ከጠቅላይ ሚኒስትሩ ጀምሮ ከመከላከያ ሰራዊታችን ጀምሮ እስከ መጨረሻው ሀገር ለቅቄ እስከወጣሁበት ጊዜ ድረስ ከመከላከያ ሰራዊቱ ጋር አብሬ ነበርኩ። በየትኛውም መድረክ በየትኛውም እንቅስቃሴ እስከ ግንባር አንድም ቀን መከላከያ ሰራዊቱን ወይም የመከላከያ ሰራዊቱን ኃላፊዎች የተናገርኩበት ነገር የለም። በተጨማሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ተቃውሞ ያላቅም። ብልጽግና እንዲመረጥ ከዚህ በፊትም አንስቼዋለሁ። የዛሬ 5 ዓመት ቅስቀሳ ሳደርግ ነበር። ስለዚህ ተቃዋሚ ሳልሆን ብልጽግና የሚሰራቸው መልካም ስራዎች አጉልቼ የማሳይ ብልጽግናው ስህተት አለ ብዬ በማስብባቸው ነጥቦች ጥቂት ነጥቦች ደግሞ ሲሪየስሊ የምቃወም ነው። ይሄ ተቃዋሚ አያስብልም። ለሀገር በጎ ናቸው የምላቸው የተሻሉ ናቸው የምላቸውን ምጣኔ ሀብታዊ፣ ፖለቲካዊ፣ ማህበራዊ፣ ባህላዊ ከሃይማኖት ሴቶች ጋር የተገናኙ ነገሮች አጉልቼ ያሳያለሁ ከታሪካችንም አንጻር። ነገር ግን ልዩነት ባለኝ ነጥብ ላይ ደግሞ መረር ያለ ልዩነት አቀርባለሁ። ስለዚህ በድፍኑ ተቃዋሚ ነው የሚለው ነገር ስህተት ነው አንደኛው። ሁለተኛው ብቃወምም ብደግፍም ከማንም ጋር የኮንትራት ስምምነት አልነበረኝም። ከ35 ዓመት በላይ ፔሮል ላይ ኢትዮጵያ ውስጥ የፈረምኩ ከአንደኛ ደረጃ እስከ ዩኒቨርሲቲ በመምህርነት ከአንደኛ ደረጃ እስከ ዩኒቨርሲቲ ማዕከላዊ ኦፊስ በዳይሬክተርነት በአንድ ኦፊስ ብቻ አይደለም በሁለት ኦፊሶች በዩኒቨርሲቲ ደረጃ ሰርቻለሁ። ስለዚህ ፔሮል ላይ የፈረምኩ ነው እንጂ የኖርኩት በእነሱ ኮንትራት በእነሱ ስምምነት አልኖርኩም። ስለዚህ ከዳን ለማለት ማን ናቸው እነሱ? ከዳን የሚሉት ሰዎች ምን አይነት የኦሮሞ ፖለቲከኞች ናቸው? የአማራ ፖለቲከኞች ናቸው? የትግራይ ፖለቲከኞች ናቸው? ፖለቲከኛ ስንል ጽንፈኞችን ነጥዬ ነው ማውጣ። መቼም በየትኛውም አጋጣሚ ጦረኛ ቡድን ደግፌ አላውቅም። መከላከያ ኦቨርዌልሚንግ ፎርስ መያዝ ያለበት ፌዴራል መከላከያ ሰራዊት ነው፣ ፌዴራል ፖሊስ ነው። ከዛ ውጭ ደግሞ በህገ መንግስቱ መሰረት የተዋቀሩ ኃይሎች አሉ። በጠመንጃ ይፈታል ብዬ ስለማላስብ አንድም ጊዜ በየትኛውም የታሪክ ወቅት ተቃዋሚዎችን ጠመንጃ አንስተው የሚታገሉትን ደግፌ አላውቅም። አሁን አንድ የሚነሳ ነገር አለ። ተሽ እዚህ ጋር የፋኖ ደጋፊ ነበርክ፣ አሁን ፋኖ መቃወም ጀመርክ የሚል ነገር አለ። እነዚህ ሰዎች ትልቁ ስህተታቸው ትልቁ ችግራቸው ሁለት አይነት ፋኖ አለ። አንደኛው ፋኖ እኔም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ፊልድ ማርሻል ብርሃኑ ጁላም መከላከያ ሰራዊት በፌስቡክ ገጹን ያደነቀው ፋኖ አለ። በህወሓት የውጊያ ወቅት ህወሓት መከላከያ ሰራዊቱን ከጀርባ ወቅቶ ክህደት ፈጽሞ በነበረበት ጊዜ እስከ ግንባር ስንገባ ፋኖ ነበር፣ አብሬ ነበርኩ። የአማራ ሚሊሻ፣ የአማራ ልዩ ኃይል፣ ከየክልሉ የመጡ ልዩ ኃይሎች እንዲሁም ደግሞ መከላከያ ሰራዊታችን በዋናነት ነበር። ከነዚህ ጋር አብረን ነበርን፣ ሁላችንም አድንቀነዋል። አሁን የመጣው ፋኖ ግን ፋኖ በሚል ስም የተደራጀው አካል ግን በፍጹም ፋኖ አይደለም። ይሄኛው ተላላኪ ነው። ሁለቱ መሃል ግልጽ ያለ ልዩነት አለ። ለዚህ ነው እስቲ አንድ ቪዲዮ አውጡ። የኔ የፌስቡክ ኦፊሻል ገጼ ብሉ ባጅ አለው፣ ሌላ ፌስቡክ አካውንት የለኝም። ስለዚህ እሱ ላይ የተለጠፈ ነገር ካለ ስክሪንሻት አንጡ። ስለዚህ አንድም ማስረጃ ሳይኖራቸው ደጋግመው ውሸትን በመናገር ውሸት ተደጋግሞ ሲነገር እውነት ይሆናል የሚለውን ነገር በመያዝ እንደ ተቃዋሚ የመፈረጃል እንጂ ተቃዋሚ አይደለም። ባንዳዎች እነሱ ናቸው። እኛም ባንዳ ብለው በራሳቸው ስም ቢጠሩን አይገርምም። ምንም የሚደንቅ ነገር አይደለም። ክርስቶስም በኤልዜቡል አለበት። ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም አሳደዋቸዋል። እና ዓለም እውነትን የሚጠላው ፓርት ሁልጊዜ ቀድሞ ሌላ ስም ይሰጥሃል። ስለዚህ ባንዳ ማለት ሀገሩን የሸጠ ነው፣ ከጠላት ጋር የሚተባበር ነው። ለምሳሌ ኢትዮጵያ መከላከያ ሰራዊት ጭምር የሚሰጡት ስም አለ። ግን ሪሊ ይሄ 86 ማህበረሰብ የወከለው መከላከያ ሰራዊት የሀገር ክንድ የሆነው ምን እየሰራ ነው ስንል ሀገር እያዳነ ነው። እነሱ ደግሞ ሀገር እያፈረሱ ናቸው። ከዚህ አኳያ ስህተት ነው ማለት ነው። እና ከዚሁ ጋር ተያይዞ ደግሞ ትግሉ እየጠራ ነው የሚል በተቃዋሚዎች አካባቢ የሚሰማ ጫጫታ አለ። ባንዳዎቹ እየወጡ ስለሆነ ትግሉ እየጠራ ነው የሚል ጫጫታ ነው የሚሰማው።
እና ይህንን አስመልክቶ ባነሳልኝ ነኝ አዎ በትክክል ትግሉ እየጠራ ነው። ምክንያቱም አንደኛ የአማራ ህዝብ አንዳንድ መጀመሪያ ላይ የተወናበዱ ሰዎች እነዚህ ሰዎች ይደግፏቸው ነበር። አሁን ግን ገበሬው ራሱ እየተዋጋቸው የሚመጡ ሰዎች ከሚናገሯቸው ከሚያደርጓቸው ቃለ መጠይቆች እዛው በግንባር ያሉት እጅ ሰጥተው የገቡ አመራሮች ብቻ አይደሉም። የፋኖ በርካታ አባላት አሉ፣ በየደረጃው ያሉ እስከ እግረኛና ጀሌዎች ድረስ አሉ። እነዚህ ገበሬው እየተዋጋቸው ነው። አንደኛ ትግሉ በትክክል እየጠራ ነው። ሁለተኛ የትግሉን ዓላማ ቀጥተኛ ነው ትክክለኛ ነው ብለው አስበው የነበሩ ሰዎች ታሪክ ያላቸው ካፕቴን ማስረሻ ሰጤ ትልቅ ታሪክ ያለው ነው። ትላንትም ሲፋለም የነበረ ትላንትም በህወሓት መራሹ ኢህአዴግ ዘመን የታሰረ ሰው ነው። እንደገና ደግሞ ኮሎኔል ፋንታው ሞሀቤ ሲያደንቁት ሲያቆለጳጵሱት እሱን የሚያክል ጀግና የሽምቅ ውጊያ አሰልጣኝ ተአምረኛ ሲባል የነበረው ሰው ልክ ወደ ሰላም መንገድ ሲመጣ ሰላምን ሲመርጥ እነሱ ገንዘብ የሚያገኙበትን ሆዳቸውና ከርሳቸው የሚሞሉበትን እነዚህ ሰዎች ፔሮል ላይ ፈርመው አያውቁ። በደም ላይ የተመሰረተ እንጀራ ነው የሚበሉት። ሙሉ ገንዘባቸው ኢትዮጵያ ሰላም ካለ ምን ሊተነትኑ ይችላሉ? አንደኛ ኢኮኖሚያዊ ጉዳዮችን መተንተን አይችሉም። ፖለቲካዊ አቅም የላቸው። ማህበራዊ ትንታኔዎችን መስጠት አይችሉም። ከባህልም አንጻር ከታሪክም አኳያ የሚናገሩት ነገር የለም። ስለዚህ መንጫጫታቸው የሚጠበቅ ነው። እንዴት አንተ ትላንትና በቅርብ ጊዜ ትግሉ ከተጀመረበት ጊዜ ጀምሮ 2 ዓመት ተኩል ጀግና ነው ስትል የነበረውን ሰው ትግሉ ሀዲዱን መሳቱን ወራዳ ትግል መሆኑን ተገንዝቦ ወደ ሰላም በሚመጣበት ጊዜ እንዴት በአንድ ብለህ ትፈርጀዋለህ? እንዴትስ የተለየ አድርገህ ታየዋለህ? አሁን እነዚህ ሰዎች ሞራል የሚባል ነገር የላቸውም። ሰው ሾርት ሚሞሪ ያለው ሲባል ምናልባት የ10 ዓመት የ15 ዓመት ሊረሳ ይችላል። ትላንት ስታደንቀው የነበረው ሰው ከ3 ቀን በፊት ድንገት ሄሊኮፕተር መታ ሰላም አድርጎ ሰዎች በስርዓት ሸኝተውት ወደ ሰላም በሚገባበት ጊዜ ባንዳ የምትለው ከሆነ ትልቁ ችግር የሚመነጨው ከዚህ ነው ማለት ነው። እና ይህን ነጥብ እኔ ብዙ አልሄድበትም። ለምን የኢትዮጵያ ሕዝብ በደንብ አድርጎ ይገነዘባል። ትግሉ ያለማቋረጥ እየጠራ ነው። ያለማቋረጥ እውነተኛ የሆኑ የህዝብ ልጆች ከተጀመረው ልማት ጋር ከተጀመረው ለውጥ ጋር ችግሮች እንኳን ቢኖሩ ችግሮቹን በሰላማዊ መንገድ እንታገላለን ብለው ወደ ትክክለኛው መንገድ ገብተዋል። ምክንያቱም ቅድምም ደጋግሜም እንደገለጽኩት አማራ ክልል ውስጥም ኦሮሚያ ክልል ውስጥም እየተካሄደ ያለው ትግል፣ ትግራይ ክልል ውስጥም እየተካሄደ ያለው ትግል መሰል ነገር የትግራይን ህዝብ ያወደመ የአማራን ክልል ያለማቋረጥ ያቆረቆዘ በኦሮሚያም በተመሳሳይ ሁኔታ ይንቀሳቀሱ የነበረበት ቦታ ተለይቶ እንዳያድግ ነው የሆነው። ከዚህ አንጻር ህብረተሰቡ ከልማት ስለራቀ ከትምህርት ከጤና ከመሳሰሉት ነገሮች ስለራቀ ራሱ ህብረተሰቡ እየተዋጋቸው ነው ያለውና አሁን እነዚህ ሰዎች ወደ ሰላም መጥተዋል። ትክክለኛውን ጎዳና መርጠዋል። አፕሪሼት ሊደረጉ ይገባል። የተቃዋሚው ጫጫታ ደግሞ የማይጠበቅ አይደለም፣ ከመጠን በላይ የሚጠበቅ ነው። መልካም እንግዲህ አያይዘን እስኪ አቶ ታዬ ሰሞኑን ቢቢሲ የዘገበው አንድ በጣም ብዙዎችን ግራ ያጋባ ያሳዘነ የብዙዎችን ልብ የሰበረ ጉዳይ አለ። እነሱም 3 ህጻናት ሴቶች ናቸው፣ ገና ታዳጊ ናቸው። ያው በዚህ ምንድነው መንግስት ልኳቸው ሲሰልሉ አገኘናቸው ብለው አናዘው እንደገደሏቸው ጭንቅላታቸውን ብለው እንደገደሏቸው እራሱ የቡድኑ መሪ አስረስ ማሬ ነው የሚባለው ለቢቢሲ ማረጋገጫ ሰጥቷል። በህገ ደንባችን መሰረት ብሎ ተናግሯል። እነሱ ደግሞ አብሮ የሚዋጋውን የመንግስትን ወታደር እያበሉ እያጠጡ እየሸኙ እንዴት እነዚህን ሴቶች እንደዚህ በጣም ሴቶች ናቸው፣ በቃ ሌላ አይነት ቅጣት ሊሰጣቸው አይገባም ወይ የሚል በጣም ትግሉንም እንደግፋለን የሚሉ ጥያቄ እያስነሱ ያሉት ጉዳይ አለ። ሁለተኛ ደግሞ ትግሉ አብዛኛው ከእምነት ጋር የተያያዘ ከአንድ ሃይማኖት ጋርም የሚመስል ነገር አለው። የእምነቱ መገለጫ ይሄ ቢሆንም እና እነዚህን ታዘበ ከሆነ እንደው ምትለን ነገር ካለ በጣም ጥሩ። የሶስቱ በጣም ታዳጊ የሆኑ ሴቶች ነገ ትልቅ ተስፋ ያላቸው ሴቶች አጠቃላይ ሁኔታ ስንመለከት መጀመሪያ አስገድደው ያልተሰጣቸውን ተልዕኮ እንደተሰጣቸው አድርገው እንዲያወሩ አስገድዷቸው። አሁን እዛ ውስጥ በግልጽ የምንመለከተው ነገር አለ። ራሳቸው አዘጋጅተው እነዚህ ልጆች ከያዟቸው በኋላ ተልከው ሄደው አይደለም ለመሰለል። መንግስት እነዚህን ልጆች ልኳቸው ከነሱ ጋር የሚገናኝበት እድል በጣም ጠባብ ነው። ምክንያቱም ፕሮፌሽናል የሆኑ የሰለጠኑ የደህንነት የስለላ ተግባራትን የሚያከናውኑ ስፓይንግ አንድ ራሱን የቻለ ስፒዮነጅ ትልቅ ጥበብ የሚጠይቅ ነገር ነው። እነዚህን ህፃናት መንግስት ሊልካቸው አይችልም። ሁለተኛ የወታደራዊ እቅድ ጫካ ውስጥ ያሉ ሽምቅ ተዋጊዎች እቅድ በየጊዜው የሚለዋወጥ ነው። መጨረሻ ሰዓት ላይ ነው ለተዋጊው የሚነገረው።
ስለዚህ ሰልለው ለመንግስት የሚያመጧቸው ነገሮች አይደሉም። መጀመሪያ ላይ ስንነሳ ያናዘዟቸው አስገድደው ነው። ምክንያቱም ሰዎቹ ኖርማሊ ጨካኞች ናቸው፣ በጣም ሲበዛ አረመኔዎች ናቸው። ምንም እኮ ሳንደክም ትላንት ተነጋግረናል። አስተማሪዎችን ሲረሽኑ የነበሩ ናቸው፣ ካህናትን የረሸኑ ናቸው። ትልቅ አባት ገና ተናግረው ሳይጨርሱ ረሽነው እኮ ቪዲዮ ያሳዩን ናቸው። በሚያሳዝን ሁኔታ መጥተዋቸው ህፃን ልጅ ፊት ከፊት ለፊት ሲወጣ አስከሬን ያየው በአይናችን እነዚህን ተመልክተናቸዋል። ስለዚህ የእነዚህ ሰዎች ጭካኔ ያ ባይሆን ኖሮ ምንድን ነበር የሚያደርጓቸው? አጥፍተው ቢሆን እውነት እንደተባለውም ለስለላ ተልከው ቢሆን እንዲህ አይነት ህገ ደንብ ምንድን ነው? ተመልከት። ህወሓት እኮ የደርግ ባለስልጣናትን ትልልቅ ባለስልጣናትን እስር ቤት አስገብታ አቆይታ ለቃቸዋለች። የተለያዩ ዓለም ክፍሎች ላይም እነዚህ ነገሮች ይደረጋሉ። እነዚህን ልጆች መረሸን በራሱ የጭካኔ የመጨረሻ ደረጃና ማሳያ ነው። መረሸናቸውን ደግሞ በኩራት ነው የሚናገሩት። ምክንያቱም ሰዎቹ ስልጣናቸው ኢትዮጵያ አይደለም፣ ስነልቡናቸው አማራዊም ኢትዮጵያዊም አይደለም። ስለዚህ ይህን ነገር እኔ በጠቅላላ ባጭሩ ነው የማልፈው። ምክንያቱም የእነዚህ ሰዎች የጭካኔ ደረጃ የሚያሳይ ለዚህ እኮ ነው አሁን የአማራ ህዝብ እየታገላቸው ያለው። እነዚህ ሰዎች ዛሬ ላይ በምንድን ነው ያሉት? በጉልበት እያስገደዱ የሚዘርፉ ሽፍቶች አሉ፣ ከድሮ ጀምሮ የሚታወቁ። ስለዚህ እነዚህ ክሊር የሆኑ ሽፍታዎች ለውጭ የሚላላኩ ተላላኪዎች እንጂ የአማራውን ስነ ልቡና የያዙ ሰዎች አይደሉም። ለዚህ ነው ቅድም ጀግኖችን እንደ ባንዳ እነሱን ደግሞ ሀገር የሚሸጡትን ሰዎች እንደ ታጋይ እየተደረጉ የሚቆለጳጳሱት። ዋናው ትልቁ ነገር ምንድነው? ከሃይማኖት አንጻር ስትመለከት በሙሉ የተለያየ ገለጻ ሲያደርጉ ሲኖትራክ ማያነሳው ካቶ ማያነሳው መስቀል የኦርቶዶክስ መስቀል አድርገው ነው የሚታገሉት። ይሄ ራሱ አንድ የሚያሳይ ነገር አለ። አንደኛ ሞዓ ተዋህዶ የሚባለው ቡድን ከተዋህዶ ፈጽሞ የተቃረነው ቡድን እኛ ጦረኛ ቡድን አለን፣ ስልጣን ገልብጠን እስከ መያዝ ድረስ እንታገላለን፣ ከፋኖ ትግል በስተጀርባ ማለን የሚል ነገር አስቀምጠዋል። ስለዚህ እነዚህ ጸረ ሙስሊም፣ ጸረ ኦርቶዶክስ ተዋህዶ ራሱ፣ ጸረ ሌሎች ፕሮቴስታንት እምነት ተከታዮች፣ ጸረ የዋቄፈና ሌላ እምነት ተከታዮች ናቸው እና ኢትዮጵያን አንድ ላይ የሚያኖሩ አይደሉም። በአደባባይ እኮ ተናግረዋል። አንድን ማህበረሰብ ኦሮሞን አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን ብለዋል። አንድ ላይ ተሰብስበው። ይሄ እጅግ የሚገርምና የሚያሳዝን ነገር ነው። ስለዚህ እየተደጋገሙ የሚነግሩን ነገር የአንድ ብሔረሰብን የበላይነት፣ የአንድ ሃይማኖትን የበላይነት፣ አንድ የሚል ወጥነትን እንጂ አንድ አይነትነትን እንጂ ልዩነትን የሚጠብቅ የሚቀበል፣ ብዝሃነትን የሚቀበል፣ ዳይቨርሲቲን አፕሪሺየት የሚያደርግ ቡድን አይደለም ከአሰራሩ ጀምሮ። ስለዚህ ከዚህ አኳያ መገንዘቡ ይበጃል ብዬ አስባለሁ። መልካም አቶ ታዬ፣ እንግዲህ በጣም ጥሩ ነገር የተወያየን ነው። ያው በፊት አቶ ታዬ ቅድም መልሰዋል። ድጋሚ ሀሳብ ካለ እኛን ይደግፍ ነበረ፣ የፋኖ ደጋፊ ነበር፣ አሁን ብልጽግና ከፍሎ ተቃዋሚ የሆነ ይለዋል። አንተ ደግሞ የለም ያለውን ሁኔታ ግራና ቀኙ ላይ አይቼ ነው በተደጋጋሚ የሰጠው መልሳል። እዚህ ላይ የምታክለው ነገር አለ አቶ ታዬ? ትንሽ ብዬ ልሂድ። ብልጽግና ይከፍለዋል የምትለው ነጠላ ዜማ ልክ ሌሎችን እንደሚያደርጉት የማጠልሸት አጠቃላይ ጉዞ አካል ነው። ማንም ሰው ብልጽግና እንዳይደግፍ ሲደግፍ አንድም ፓርቲ በመላው ዓለም ላይ የሚደግፉ አሉ፣ የሚቃወሙ ሰዎች አሉ፣ በመላው ዓለም በዲሞክራሲ ሂደት ውስጥ። ስለዚህ የሚደግፉ ሰዎችን ታፔላ በመቀጠል ተከፋይ ናቸው በማለት የማሸማቀቅ ፍላጎት አላቸው። ሲጀመር እኛን ይደግፈን ነበር የሚሉት ሰዎች ስደግፋቸው ይከፍሉኝ ነበር ወይ? ደግፋቸው ከሆነ ሁለተኛ የእነሱ ደጋፊ ነበርኩ ወይ? የፋኖች ሲባል ቀደመም አንስቼዋለሁ። 2 ዓመት ተኩል ይመስለኛል ትግል የጀመሩት። እኔ አሜሪካ ነኝ። አሜሪካ ሆኜ ደግሞ ሃይማኖታዊ ጉዳዮችን ስጽፍ 1 ዓመት ቆየሁ። መንግስትን ስደግፍ ደግሞ የመጨረሻውን 1 ዓመት አካባቢ ቆየሁ። ሲሄድ እነዚህ ሰዎች የሚታሰቡም አልነበሩ። ፕላስ ደግፌያቸው አላውቅም። ቅድም እንዳልኩ የመጀመሪያውን በህወሓት ጦርነት ጊዜ የትግራይ ጦርነት የሚለውን አልቀበልም። ምክንያቱም አፋርም አለ አማራ ክልልም ሰፊ ትግል የተካሄደው 2 ቦታዎች ላይ ነው። አማራ፣ አፋርና ትግራይ በተካሄደው ጦርነት እኔ ብቻ አይደለሁም፣ ደጋግሜ እናገረዋለሁ። ክቡር ጠቅላይ ሚኒስትሩ፣ መከላከያ ሰራዊቱ፣ ፊልድ ማርሻል ብርሃኑ ጁላም ሁሉም ያኛውን ፋኖ አድንቀውታል። ፈጽሞ ሁለቱ ፋኖች አይገናኙ። የሰማይና የምድር ያህል ልዩነት ነው ያላቸው። አራምባና ቆቦ ናቸው። ያኛው ከመላው ኢትዮጵያ ህዝብ ጋር ሆኖ እስከ 80 በላይ ቋንቋ ተናጋሪን የሚወክለው ኢትዮጵያን የሚወክለው መከላከያ ሰራዊት ጋር ሆኖ ከተላላኪ ከሆነው ሀገር ሲያፈርስ ከነበረው ሲዘርፍ ከነበረው ህወሓት ጋር የተደረገ ትግል ነው። በዛን ጊዜ ሁላችንም ደጋፊ ነበር። የየትኛው ፋኖ? የመጀመሪያው። እሱ በደንብ መሰመር አለበት። ይሄኛው ግን ፋኖ አይደለም። ስሙን የወሰደው ዘራፊ ነው፣ ጨፍጫፊ ነው፣ ገዳይ ነው፣ ከሃዲ ነው። የአማራውንም ሆነ የኢትዮጵያን ስነ ልቡና ያልያዘ ነው። አብሮነታችንን የሚያሻክር ነው።
በእቅድ እኮ ብሔረሰብ ከብሔረሰብ እንዲጋጭ፣ ሃይማኖቶች አማኞች ከአማኞች እንዲጋጩ በእቅድ የሚሰራ ኃይል ነው። ለዚህ እኮ ነው የኦሮሞን ህዝብ አንበርክከን አዲስ አበባ እንገባለን ሲሉ 4 ኪሎ እንገባለን ሲሉ የኦሮሞ ህዝብ ምንድን ነበር ምላሹ? ሆ ብሎ እንዲነሳ ነው። ግን በህግ የሚመራ ራሱን የቻለ ጦር ስላለ ራሱን የሚችል አደረጃጀት ስላለ ህዝብ ስላልሆነ ያንን ነገር ያለው ይሄ ተላላኪ የሆነ ቡድን ስላለ ዋይዝ የሆነው የኦሮሞ ህዝብ በዝምታ አልፏል። ዋይዝ የሆነው የአማራ ህዝብ ደግሞ አንቅሮ ተፍቷቸው እየሄደ ነው ያለው። ከዚህ አኳያ ቢመለስ ደስ ይለኛል። መልካም እንግዲህ እስቲ ያው ወቅታዊ ነገር ላይ እናተኩር ብለን ነው። ያው ታሪካዊ ነገር ብዙ ጊዜ ብለናል። አስፈላጊ ከሆነ በእያንዳንዱ ጊዜ ሰጥተን የኢትዮጵያ ታሪክ ላይ ወደ ኋላ እንወያያለን። እንደ ሁለት ሀገራዊ ጉዳዮች ወይንም አየሩን የያዙ ሁለት ጉዳዮች ነበሩ። አንደኛው የአላፋት ዝማሬ በመስቀል አደባባይ በተሳካ ሁኔታ በጣም በአስደማሚ ባለበት ጨዋነት በተሞላበት መልኩ ተካሂዷል። እሱን ተመልክቶ ከሆነ ሁለተኛ እኔ እናንተ ስቱዲዮ ከመግባታችን በፊት አንድ ቲክቶከር ዓለም ላይ ያለ ታዋቂ ቲክቶከር መጥቶ የኢትዮጵያ መልካም ገጽታ ያየውን ነገር አስተላልፎ ነበርና እነዚህን ሁለቱን ብለን ብንጨርስ ከደው ተመልክተ ከሆነ ካየስ ምን ተሰማ? በጣም ጥሩ። የቅድሚያ የአላፋት ዝማሬ በጣም ከሚፈለገው በበለጠ መልክ ኦርቶዶክሳዊ ውበት ይዞ ክርስቶስ የታየበት ከአላፋት ዝማሬ ጋር ምኒልክም እንደሚያገናኛቸው አላውቅም። የአላፋት ዝማሬ ሲባል ወይም የተለያዩ ዝግጅቶች ሲደረጉ የአጼ ምኒልክን የአጼ ቴዎድሮስን ከሃይማኖት ጋር የማይገናኝ እነዚህን የማይቀበሏቸው ኦርቶዶክሶች አሉ፣ የሚቀበሏቸው ኦርቶዶክሶች ሃይማኖቷ ራሷ ኦርቶዶክስ ተዋሕዶ የብዙ ቋንቋ ተናጋሪዎች ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የበርካታ ኢትዮጵያን የጋራ ሃይማኖት ናት። ስለዚህ ሃይማኖትና መንግስት፣ ሃይማኖትና ታሪክ የሚቀላቀሉ ነገሮች አይደሉም። እዛ ጋር የክርስቶስ ልደት ነው። የአላፋት ዝማሬ ዋዜማው ነው። መታየት ያለበት ክርስቶስ ነው። ሌሎች ምልክቶችን የሚያደርጉት ከጸጥታ ኃይሎች ጋር ለመጋጨት ችግሮችን ለመፍጠር በታቀደ ሁኔታ የሙአ ተዋህዶና የኦርቶማራ ስውር ሴል ውስጥ ገብቶ ማመስ ለምዶ ነበረ። አሁን ላይ ግን ፍጹም በሆነ ኦርቶዶክሳዊ ስነ ስርዓት፣ ስነ ምግባር ዲያቆን ሄኖክ ትላንት ዛሬም ኦርቶዶክሶች የሚያደንቁት በትክክል አስተባብሮ አባቶች አውቀውት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ሰጥታ ሲኖዶሱን በሚያውቀው ጉዳይ ተካሄደ። አሁን ትልቁ ችግር ምንድን ነው? እነሱ በዛ ላይ ማሳየት የሚፈልጉት ኢትዮጵያ ሰላም እንደሌላት፣ ብጥብጥ እንዲነሳ፣ ትርምስ እንዲፈጠር፣ ከዚህ ትርምስ ማትረፍ ነበር የፈለጉት። አሰፍስፈው ሲጠብቁ የኦርቶዶክስ ተዋሕዶ አማኞች በሺዎች ቁጥር ወጥተው ጻዕዳ ለብሰው ኦርቶዶክሳዊ አለባበስ ይዘው ያሬዳዊ ዜማ ነው በኦርቶዶክስ የተለመደው ያሬዳዊ ዜማ የምናውቃቸውን ዜማዎች ሲዜሙ የነበሩ የኦርቶዶክስ ቤተክርስቲያን የተቀበለቻቸው ዜማዎች እንዲሁም ደግሞ የተለያዩ ያሬዳዊ ዝማሬዎች ሲከናወኑ ቆዩ። ለምንድን ነው የሚቃወሙት ብለህ ስትመለከት እንዳሰቡት አልሆነላቸው። ሁለተኛ እያንዳንዱን ነገር ሁሉም ነገር ውስጥ ከምግብ አበላል ጀምሮ መንግስትን ካላስገቡ አይጥማቸው። ድሮ ዩኒቨርሲቲ ስንማር ድንች ሁሉም ውስጥ ይገባል፣ ጆከር ይባላል። አሁን መንግስትን ሁሉም ነገር ውስጥ በማስገባት የማጠልሸት አጠቃላይ እንቅስቃሴ አለ። የምንጠላው እሱን ነው። እኔ መንግስት ላይ የማያቸው ስህተቶች ቢኖሩ አሁንም ስህተት የሚመስሉኝ ነገሮች መታገል አይቀርም። እነዚህ ሰዎች ግን አይተ ከሆነ የአላፋት ዝማሬ አንደኛ ኦርቶዶክሶች ብቻ አይደሉም፣ እጅግ በጣም በርካታ ሙስሊሞች ከአመራሮች ጀምሮ እስከ ሙስሊም ምእመን አኩርታችሁናል። ምንም እንኳን ሃይማኖታችን ባይሆንም በስርዓት ተወጥቶ በስርዓት መገባቱን የሚወደው ኢትዮጵያዊ ፕሮቴስታንቶች በጣም ብዙ ማውቃቸው የአላፋት ዝማሬ ላይ ምስጋናቸውን አቀረቡ። ይህ አሳበዳቸው። ለምን? እነሱ ትልቁ ዓላማቸው በአማኞች መካከል ልዩነት መፍጠር ነው። ህዝብንና መንግስትን ማጋጨት ነው። የተጠቃው የእሮሮ ስሜት ማምጣት ነው። ተመልከት፣ አሁን የደበዘዘ ቢሆን መንግስት ሆን ብሎ ያደበዘዘው ኢሬቻ ደምቆ እንዲከበር ኢፍጣር ነው የሚሉት እስልምና እንዲከበር አደረገና የኦርቶዶክስን ግን ዝቅ አደረገ ይላሉ። ስለዚህ ደብዝዞ ቢከበር ይሄው መንግስት ጣልቃ ገብቶ አፈዝዘው ነው። ደምቆ ሲከበር መንግስት ከጀርባ ሆኖ አደመቀው ነው። እውነት መንግስት ካደመቀው ሊደነቅ እኮ ነው የሚገባው። አደባባይ የሁላችንም አደባባይ ነው። ፕሮቴስታንቶች ክሩሴድ ሊያከናውኑበት ይችላሉ። ሙስሊሞች ኢድ ይወጡበታል። ተዋህዶች ያከብሩታል። ኢሬቻም ይከበርበታል። ስለዚህ እነዚህ የጋራ የመልካችን መገለጫዎች ናቸው። ኢትዮጵያዊ መልክ ናቸው። ያቀዱት አልሆነላቸውም። አሁን ባይሆንስ ኖሮ እውነት የአላፋት ዝማሬ ባይሳካ
የኤሌክትሮኒክስ መሳሪያዎች አሉ ቢቋረጡ፣ መብራት ቢጠፋ የሚሉትን ነገር እናውቃለን። ግን መብራት ሳይጠፋ ጥርት ባለ ድምፅ፣ ጥርት ባለ ውበት ክርስቶስ ታየበት። ልደቱ የሱ ነው። የአፄ ምኒልክ ልደት አይደለም፣ የአፄ ቴዎድሮስ ልደት አይደለም። እነሱንም ለማየት አይደለም እዛ ጋር መሄደው፣ የሚደግፋቸዋል፣ የሚቃወማቸው። እሱን እየለበሱ እየወጡ ማተራመስ ለምደዋል። በድሃ ወጣቶች አዲስ አበባ ውስጥ ባሉ ወጣቶችና የራሳቸውን ሴል ያስገቡና አንዳንዴ መንጋ ያጋጥማል። አሁን እንደሱ አይነት መንጋ ጠፋ፣ ነቃ። እኔም ሄደው ክርስቶስን ለማምለክ ነው። ፖለቲካውን ከፈለኩ ሜዳ አለ፣ ጦርነቱን ከፈለኩ ሜዳ አለ። ይሄ ቦታ ግን ክርስቶስ የሚከብርበት ነው ብሎ ክሊር የሆነ ሴኩላሪዝም ታየ። ይሄ ያሳበዳቸው። ስለዚህ አንደኛው ነገር የአእላፋት ዝማሬ ወደፊትም መቀጠል ያለበት፣ ኢሬቻውም ሁሉም መደመቅ ያለበት መሆኑን አምናለሁ። ሁለተኛው ሃይ ስፒድ ሾው ይመስለኛል። በጣም በርካታ ተከታይ አለ በትዊተር ላይ፣ ኤክስ ላይ፣ እንደገና ደግሞ በቲክቶክ ብንመለከት፣ በዩቲዩብ ላይ በጣም እጅግ በጣም በርካታ ሰብስክራይበሮች በሚሊዮኖች ናቸው ሰብስክራይበሮች አሉት። ፌስቡክ ላይ ሚሊዮኖች ፎሎወሮች አሉት። ገብቼ ለማየት ሞክሬያለሁ። ይሄ ሰው መጥቶ ኢትዮጵያ ላይ እንትን ሲል አንዱ በጣም የወደድኩት ነገር ይሄ ሰው የታሪክ ሰው አይደለም፣ የዩኒቨርሲቲ ምሁር አይደለም፣ ግን ታዋቂነት የፈጠረበት ፊልድ አለ። በጣም የገረመ ያቶ ታዬ አንድ ብዙ ፕሮግራሞችን አድርጓል እና አድዋ ሙዚየም ጋር ደርሶ ስለ አድዋ ሲነገረው እኛ ኢትዮጵያኖች እንኳን አድርገነው አናውቅም። ያደረገ ሰው ካለ አላውቅም። ጫማውን አውልቆ ነው ወደ ሙዚየም የገባው። ለአድዋ ክብር በቃ አጭር እኮ ነው መግለጫ የተሰጠው። ካየው ጫማውን አወለቀና ነው ገብቶ የጎበኘው እና ገረመኝ። እንግዲህ እሱም እንደኛው የአፍሪካዊ ዘር ያለበት ነው፣ ግን የዓለም ላይ ተጽዕኖ ፈጣሪ ነው እና ደግሞ እንጃ ከተማችንስ እንደዚህ ያምራለች እንደ የማያቸው ነገሮች ሁሉ የተደረጉት ሁሉንም ብሔረሰቦች ባህላችን ለማሳየት መርካቶ ውስጥ ተሸክሞ ሁሉንም እውነታውንም ከተማችን ውበትንም ሲታይ በተለይ ለአድዋ የሰጠውን ክብር ሳይ እኔም ትልቅ ሀገሬ እንዲሆና በመታየቷ ደስ ብሎኛል። አንተስ ምን ተሰማ ለማለት ነው? እንግዲህ ይሄ ልጅ ጥቁር አሜሪካዊ ነው። በግሌ አማካሪ ቢኖረው ደስ ይለኝ ነበር። በግሌ ምንድነው ወደ ኢትዮጵያ ሲመጣ ኢትዮጵያ በምን ትታወቃለች? ካሌንደሯን፣ ጽሁፏን፣ ብቸኛዋ በቅኝ ግዛት ያልተያዘች ሀገር መሆኗን ሊያሳያቸው የሚገባቸው በርካታ ነገሮች አሉ። ግን እሱ የተለያዩ የአፍሪካ ሀገሮች ነው ወደ 20 ነው የሚዞረው። 20 አካባቢ የአፍሪካ ሀገሮች ላይ ፕሮግራም ይዟል። እነ ቦትስዋና እነ ኬንያ ደርሶ ነው ወደዚህ ቦታ የመጣው። ትልቅም ሰብስክራይበሮች እዚህ ጋር አግኝተዋል። ምንድነው ግን የምናየው? አንደኛ ጥቁር አሜሪካውያን ከአፍሪካውያን ጋር በጣም ይጠላላሉ የሚል ኢሜጅ ነበር። ያን ኢሜጅ በአፍሪካ ውስጥ በሚዞርበት ጊዜ ሰብሮታል። እሱ አፍሪካን አስተዋውቋል፣ አፍሪካ ደግሞ እሱን አስተዋውቀዋለች። እርግጥ መጀመሪያ የታወቀው እዛው አሜሪካ ውስጥ እያለ በፈጠራቸው ተጽዕኖዎች ነው። ግን ሲመጣ ማመን አትችልም። ይሄ ነጮች አይሸነፉም የሚለው ዋይት ኢንቪንሲቢሊቲ በብዙ ጭንቅላት ውስጥ ያለ ነው። ስለዚህ በዛን ዘመን ቅኝ ግዛትን ይሰብራል። እንግዲህ ሃይ ስፒድ ሾውን በብዙ ነገሮች ነው ከፋፍለን ማየት ያለብን ብዬ ነው የማስበው። አንደኛው ተጽዕኖ ፈጣሪ ስለሆነ በሶሻል ሚዲያው ላይ በጣም ሚሊዮኖች ተከታዮች በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ስላሉት ኢትዮጵያን ያስተዋውቃል። በነገራችን ላይ ኢትዮጵያን የምናውቃት በ66 ድርቅ፣ በ77 ድርቅ በጣም የወረዱ የ4 ኪሎና የካሳንቺስ ቤቶች እናውቃቸዋለን። ቆርቆሯቸው ድንጋይ ተሸክማ ያሉ ሽንት ቤት የሌለበት በጣም የሚያስጠሉ ሽታዎች የሚፈሱበት ነበር። እዚሁ እኔ ከደርግ ጊዜ ነው የገባሁት አዲስ አበባ ተዛውሬና ከህወሓት ቀድሜ ነው ሙሉ አውቃታለሁ ለ30 ምናምን ዓመት። ለመሆኑ አንዳንድ ሰዎች የሚያነሱት አለ ምንድን ነበር የምናሳየው? ክቡር ጠቅላይ ሚኒስትሩ ያሰሯቸው፣ ክብርት ከንቲባ ያሰሯቸው የአዲስ አበባ የመንገድ ዳር ልማቶች ባይኖሩ፣ በጣም የሚገርሙ የኮሪደር ልማቶች ባይኖሩ፣ አዲስ አበባ እንዲህ ድምቅምቅ ብላ የተለያዩ ኢሜጆች በድሮን ተቀርጾ በተለያዩ ካሜራዎች፣ ዘመናዊ ካሜራዎች የሚታዩበት ሁኔታ ባይኖር ምንድን ነበር የሚሆነው? አንደኛው አስደስተኝ የኢትዮጵያን መልካም ገጽታ በሚገርም ሁኔታ ለዓለም አስተዋውቋል። ምክንያቱም ይሄን ሰው ብዙ ወጣቶች ያዩታል፣ እጅግ በርካታ ተከታዮች አሉት። እነዚህ ደግሞ ኢትዮጵያስ ብቻ አይደለም ለማየት ሞክሬያለሁ። ቲክቶክ ላይ የተለያዩ አይነት ቦታዎች የተለያዩ አገር ዜጋዎች ወስደዋቸዋል። ስለዚህ አንደኛ ከጥቁር አሜሪካውያን ጋር ኢትዮጵያን የማገናኘት ጥቁር አሜሪካውያን ማለት አሜሪካውያን ናቸው፣ ቀላል ተጽዕኖ ፈጣሪ ሰዎች አይደሉም ውስጡ ያሉት፣ እሱም ማገናኘቱ። ሁለተኛ አፍሪካ ላይ ያለው ኢሜጅ መቀየሩ። ሶስተኛ ኢትዮጵያ መጥቶ ከተመለከተ በኋላ ቪው በሚሊዮኖች ነው። ሰብስክራይበር ራሱ ተናግሮታል። እንደ ኢትዮጵያ ሰብስክራይበር ያገኘበት ቦታ የለም ከዞረባቸው ቦታዎች።
እነዚህን ማየት ብቻ ሳይሆን ድጋሚ ደግሞ ወደ ኢትዮጵያ ተመልሶ ለመምጣት ቃል ገብቷል። በዚህ አጋጣሚ ሀሴት ደረጀ ባለፈው የቁንጅና ውድድር ላይ ያሸነፈችው ከእሷ ጋር ተገናኝቶ ነበርና ጥያቄዎች ነበሩት እና አንድ ነገር አላት። ይህንን ጃኬት ስንት ሰጪዋለሽ ከ10 አላት። 9 ከ10 አለችው። አንዱን ለምን ቀነስሽብኝ? አይ አንዱን እንድሞላልህ ከፈለክ ተመልሰ ወደ ኢትዮጵያ መምጣት አለብህ አለችው። ከዛ ደግሞ የእራት ግብዣ ነገር አንስቶ ነበረ። እሱን አስብበታለሁ ነው ያለችው። ያው ተመልሶ እንዲመጣ ያላት ፍላጎት ነው። የራሷ ህይወት የራሷ ነገር ይኖራል እና ይሄ አንድም የኢትዮጵያን ገጽታ አሳይቷል። ሁለተኛ በሄደበት ቦታ ኢትዮጵያን ያሳዩት አክብሮት ኢትዮጵያን ያለንን ሰዎችን እንግዶችን የመቀበል ባህል ያሳያል። ዩሲ ሌላው ደግሞ ሰላማዊ የሆነ እንቅስቃሴ ሲያደርግ በእያንዳንዱ በኦሮምኛ ውዝዋዜ ሲያደርግ አይቻለሁ። በተለያዩ ቋንቋዎች የተለያዩ አይነት ውዝዋዜዎች ያደርጉ እሱን የሚመስል ልጅ ነበር። አዶናይ እዛ ጋር ለመቅረብ ሞክሮ ነበር። ብዙ የምናያቸው ነገሮች አሉና ሰዎች የነገሮችን በጎ ገጽታ መመልከት በወር ሚሊዮኖችን ከማግኘት ይበልጣል የሚሉ ሰዎች አሉና ብዙ ጊዜ ኦፕቲሚስት የሆነ ይሄ የነገሮችን መልካም ገጽታ መመልከት መቻል በስነ ልቦና ትልቅ ነገር ነው። አንድ እሱ አለ። ሌላው በጣም የገረመኝ አዲስ አበባ ገና እኔ አሁን ከመጣሁ እንግዲህ አጭር ጊዜ ነው፣ ገና አልጨረስኳትም። ስፋቷ ያው ከዋሽንግተን ዲሲ 3 ጊዜ እጥፍ ይበልጣል። ውበቷ ግን ብዙ ሰው እኮ ማመን አይችልም። የዩናይትድ ኔሽንስ ስታንዳርድን ያሟላ መንገድ ኢትዮጵያ ውስጥ ነው ያለው። እስቲ ዝም ብለህ እዚህ ጋር ወጣ ብለህ ብትመለከት የእግረኛ መንገድ አለ። ከእግረኛው መንገድ ጎን እዛው መካከል ላይ የዓይነ ስውራን መንገድ አለ። ይህም ብዙ ከተሞች ውስጥ አታገኘው። እንደነገርኩ ብዙ የአውሮፓ ሀገሮች ዞር ያለው፣ ብዙ የአሜሪካ ስቴቶች ዞር ያለው። በዚህ ደረጃ ያለው ስፋት እንደገና የከለር ፍሰቱ ፍሎው እስከምን ይሄዳል? መንገድ ዳር እስከተተከሉ የተለያዩ አይነት ነገሮችን አልፎ እስከ ህንፃው ድረስ ይሄዳል። ያ ማለት የተባበሩት መንግስታት ድርጅትን የመንገድ ስታንዳርድ ያሟላ ነገር ነው። ይህ ሲታይ በርካታ ሰዎች ወደ ኢትዮጵያ የመምጣት ፍላጎታቸው ይጨምራል። ይሄ ቱሪዝሙን ያስፋፋል፣ ሆቴሎችን ያስፋፋል፣ የሆቴልና ቱሪዝም ተቋማትን ያስፋፋል፣ ለበርካታ ሰዎች የስራ እድል ይፈጥራል፣ ገቢ ያመጣል፣ ኢሜጃችንን በዓለም ደረጃ ከፍ ያደርገዋል። ስለዚህ ሰው ክብር ይፈልጋል። ሰብአዊ ክብራችን እኮ ስንሄድ ተርበን ሄድን ነበር የሚመስላቸው። ወፍራም ሰው ሲያዩ ይደነግጡ ነበር። ከኢትዮጵያን የመጣው ምን ሆነ ነው? እርግጥ አንዳንዴ የማይደነግጡት ምንድነው ጀንክ ፉድ የሚበሉ ሰዎች ይወፍራሉ። ብትወፍር እንኳን ጀንክ በልተ ነው የሚመስላቸው እንጂ እንዲህ አይነት ከተማ፣ እንዲህ አይነት ህዝብ፣ እንዲህ አይነት አመራሮች እንዳሉ የሚያሳይ አልነበረም። ስለዚህ የአመራሮችን ብቃት አሳይቷል። የተደረገለት አቀባበል ሰላሙን አሳይቷል። ብዙ ወጣቶችን አነሳስቷል። በዚህ አጋጣሚ እግዚአብሔር ይስጣቸው የተቀበሉት ወጣቶች፣ የተቀበሉት አመራሮች ተገቢውን ክብር ሰጥተው ተገቢውን ቫልዩ ሰጥተው የሰውነትን ልክ አሳይተው ነውና የሄዱት። በዚህ ላይ እኔ ከመጠን በላይ ተደስቻለሁ። ኢትዮጵያን በብዙ መልክ አሳይተንበታል ነው ብዬ ማስበው። እጅግ አድርጌ አመሰግናለሁ አቶ ታዬ። እንግዲህ በወቅታዊ ጉዳይ ላይ ብቻ ተኩረን ዛሬ በብዙ ድካም ውስጥ ብትሆን አስቸግሬ ከኔ ጋር ቆይታ አድርገሃል። ዳሽን ቲዩብ ቤተሰብን ስላከበርክ እጅግ አድርጌ አመሰግናለሁ። ክብረት ይስጥልን። እኔ ዳሽን ቲዩብ ቤተሰብ ነኝ ብል ማጋነን አይደለም። የእናንተ አቀራረጻችሁ የምታስተላልፉበት ሁኔታ ለአብራሪዎች የምትሰጧቸው ግምቶችና እድሎች በጣም ሰፊ ናቸውና በዚህ አጋጣሚ ከተደራሲያን ጋር እንድገናኝ ሁኔታውን ስላመቻቻችሁልኝ እኔም የበለጠ አመሰግናለሁ። ክበሩልኝ። አመሰግናለሁ። ውድ የዳሽን ቤተሰቦቻችን የዛሬ ወቅታዊ ፕሮግራማችን ይመስል ነበረ። ከፍ ባለ ሀሳብ መጣን እንዲሁ አቶ ታዬም ሌሎችንም እንግዶች በወቅታዊ ጉዳይ ላይ ሀገራዊ ጉዳይ ላይ የተለያዩ ሁኔታ ላይ ትኩረት አድርገን እንደምንሰራ ታውቃላችሁ። ይሄ በሳል የሆነ ሚዲያ ለብዙዎች ተደራሽ እንዲሆን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉ እንዳትረሱ። የዛሬው ፕሮግራማችን ይህን ይመስላል። ስለወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ አድርሱን። ተሾመ ነኝ። ሻሎም